ትናንትና ማለት ነው ቀኑ ሙሉ ሌሊቱን ጾመኛ ነበር። እኔ በጾም አንድ ቤት ትላንትና አሳደው ብዬ አላሰብኩም ነበር። መጨረሻ ላይ ግን እንትን ነው ያደረገው አላቸው የሆነ ስማ እናት ለምን ትነካናት? ምን ባደረገች? እኛ በሰራ ነው ኃጢአት እኛ በተራገጥ ነው ይራገጡ እነሱ። እኛ ምን አገባል? ብሩኬና ሀይሜ የፈለጋቸው ይዘቅዘቁ፣ አይመለከትም። ግን ይከብዳል። ሄደሽ የሀይሜን እናትና የሀይሜን አባት አስነሻለች። እኔ እሷ ቤት ከመሄዴ በፊት እነሱ ቤት ነው የሄድኩት። ሀይሜንም እናትየውንም አጋሽዬም ለማስነሳት ሄድኩት። ግን ብሎክ አድርገው አስወጡናል። እኔና እዛ ሄጄ ነበር። እናት ነው ታይ እናት አለችሽ አልኳት። እናትሽ በህይወት አለች አልኳት። ያንቺ እናት እንደዚህ ብትሆን ደስ ይልሻል የሚሉሽ አሽቃባጭ የወንድ ዳይፐር ይሉሽ። እኔም ብሩኬ ማለት እኔም አይደለም ከብሩኬ ይልቅ ሀይሜን ነው መወደድ። ልከኛው ማለችን አስወግጃት ስትዘቀዘቅ ምን ስትል አታስነሽም? እንደ አንቺ ምን አገባሽ? እዚህ ምን ታረጊ ትመጫለሽ? ቅንቅና ይሄ ነው ሀገር ያጠፋው። ከሌቴንትን ምን ትሰሩ ነበር? ከሌቴን አንድ እናት ነው። ብሩኬን ተወደድሽ፣ ሀይሚን ለምንድን ነው የምታያት? ሀይሚን ምን አረገች? ብሩኬን ወጅ ከሆነ ሀይሚን በቃ ማወጅ ከሆነ ዝም በይ። ማርያምን ግርም አንድ ነገር ማለት ነው። እነዚህ አይምሯቸው የለም፣ አይምሯቸው ኪሩ ተቋጥሯል። አሁን የሀይሚዬ እናት ስለተዘቀዘቀች ብሩኬ ደስ የሚለው ነው የሚመስላችሁ? የሚያጨበጭብ ነው የሚመስላችሁ? ወይም ይሄ ስለተዘቀዘቀች ሀይሚዬ ደስ ብሏት የምታጨበጭብ ነው የሚመስላችሁ? ወላሂ ደንቆሮ ናችሁ። የምር ዝቃጭ ደንቆሮ። ምንም አይምሯችሁ ማለት ነው ዝግት ያለ የዛገ ማለት ነው። እነሱ ነገር ተቀላቃለች። አይ እንደ እየዞርኩ ነው ያደርኩት። ወላሂ እንቅልፍ አልተኛውም። እኔ ራሴና ሙኝ ማርያም ጾመኛ ነበርኩኝ። ማርያም ነው ትላንትና እና ሌሊቱ እስካሁን ድረስ ምንም እንትን አልቀመስም። ጾመኛ ነበርኩኝ። እኔ በጾም አንድ ቤት ይሳደባለውን ብዬ አስቤ አልነበረም። ማርያምን ነው የምላችሁ። ጾመኛ ነበርኩኝ። እሳደባለውን ብዬ ጓደኛ ኧረ ጾመኛ ነሽ አፍሽን ዝግ እያለችኝ ራሱ ካጠገብ ማለት ነው። አሁን እንዲህ የምታደርግ እኮ እናቷ የት እንዳለች በአመት አንዴ ደውላላት የማታውቅ ጅል እኮ ናት። የእናት ምንነት ምንም አልገባትም። የእናት ምንነት ምንም አልገባትም። እናት እኮ አንድ ናት። አንዴ ከሄደች አመት ካመለጠች እኮ መቼ የማናገኛት የእግር እሳት የምትሆንብን እናት ናት። እኛ መቼ ከመቼ እናገኛት? እነዛማ ገና ሳሌድ ነው ብሎ ካደረጉኝ በባለፈውም ስለተናገርኩኝ ገና ሳሌድ ነው ብሎ ካደረጉ እናንተ ሴት አይደላችሁ። እዛ ሰውም አይመስሉኝ። ሰላም እንዴት ነሽ? እንዴት አደራችሁ? እኔ እኮ ማለት ነው ብሌን ማለት ነው እዛ የምትዘቀዝቀው ልጅ እየዘቀዘቀች ነው። እየዘቀዘቀች እያለ አንቺ ሂደሽ እየተናገርሽ ወይም በኮሜንት እየተናገርሽ ከታች በኮሜንት ሂጂበት አንበሳ አዎ ምን ትሰሪያለሽ? ሰገጤ እኮ ናቸው። ሰገጤ የእናት ምንነት ማያውቁ የደደቦች አስተዳደጋቸው ማያውቁ ናቸው። የሙሽዬና የሁሉ ቤተሰብ ጦስ የእናት ጦስ ይሁኑ። እነዚህ ሰገጤ ናቸው፣ ማይረቡ ናቸው። እነሱ ወንጀለኛ ሆነው እኛ ወንጀለኛ ያደርጋሉ። እኔ እናት የገባችበት ጉድጓድ እነሱ ሸክም ናቸው። ግን ለሀገርም ሸክም እኮ ናቸው እነሱ። እናትን የሚዘቀዝቁ ለሀገርም ሸክም ናቸው። ሸክም ራሻቸው ይጥፋል። ሙሸት ተዘቀዘቀይበት ስከጂ የሀይሚዬ እናት ስትዘቀዘቅ የትነበርሽ አስነስተሻል፣ ተናግረሻል። ተዘቀዘቀችበት ስከጂ ሙሽዬ እዛ ተዘቅዝቃ ምን ትሰሪያለሽ? ምን እዛ ይሆናል? ምን አይነት አይምሮ ነው ያላቸው? ስደት አለ ቢደፋቸው ምን አለበት? እንደው እንደዚህ የሚሰሩ ቦታ ላይ ምን አያስገባቸው
ማርያምን አያስገባቸው። እናቴ ትሙት ለሀገራቸው አያበቃቸው፣ ለእናታቸው ለአይነ ስጋ ይብቃቸው። እነሱስ በስደት አይበቁም፣ ባትያቸውም አይበቁም። ደግሞ ለሀገርም ሸክም ስለሆኑ ሀገራችንን ቢገቡ ስለሚበክሉ አላህ ያንሳቸው። አረ እዚሁ አስቀራቸው። ማርያምን እምላቸው። ክፉ መናገር አልፈልግም፣ ግን እነዚህ ክፉ ተናግረው ክፉ ያናግሩሻል። ኧረ በስላሴ ስም እናት ምን በወጣት እኮ ምን በወጣት እኔ ማንም ያገኛል አልሳደብም። ሁለቱን ይዤ ነበር መጓዘው። ዝም ሲሳደቡ ዝም ነበር ምለው። ሀይሚ እየተረገጠች ነው፣ ሀይሚ እየተሰደበች ነው፣ ብሩክ እየተሰደበ ነው ስባል ዝም ነበረ ምላቸው። ግን አሁን እናት አንድ ነው የሚያደርገው። እናት እኮ ሁላችንንም አንድ ያደርጋል እኮ እንዴ አይሻዬ። እናት ምን በወጣት 9 ወር ተሸክማ መከራ አይታ እንዲህ ከዛም በጀርባዋ ልብላ ልጠጣ ሳትል ልልበስ ላጊጥ ሳትል እኮ ነው የምታሳድገው። የእናት ምንነት የሚያውቀው ለነገሩ የወለደ ያውቀዋለሁ። አረ የወለዱ ናቸው። እነዚህ አሁን አልወለዱ ገና ህፃን ይመስሉሻል እንዴ? 99 ዓመት ፎርዲድ የሆኑ ናቸው። እናት የሚዘቀዝቁ ፎርዲድ ለዓለም በሙሉ ፎርዲድ ናቸው። የማይወዱ እኮ ናቸው። ወልደው እንደወለዱ የረሱ በወለዱትን ልጅ የማይወዱ ናቸው እኮ እናት የሚዘቅዙ። ያው ስለ መውለድ አይደለም፣ አንቺ ስለወለድሽ ብቻ አይደለም እናት የምትወጂው። እናት ናት። ወለድሽም አልወለድሽም እናት ናት ለሚገባው ሰው ማለት ነው። አገርም በእናት ነው የምትጠራው። የኢትዮጵያ እናት ነች። የእኔ እናት፣ የአንድ ሰው እናት፣ የዓለም በሙሉ እናት ነች። ግን እነዚህ ሰገጤ ለአገር ምንነት ማያውቁ እናት አባታቸው ክብር የሌላየሁ መሰለሽ አንድ ቦታ ላይ ማለት ነው ብሌ ከመዘቅዘቃቸው ምን አየሁ መሰለሽ የሃይሚን እናት አንሺና የኔን እናት ዘቅዝቂ። የሃይሚን እናት አንሺና የኔን እናት ዘቅዝቂ። በቀደም የብሩኬን እናት አንሺና የኔን እናት ዘቅዝቂ ያለችውን አሁን ሌላ ሰው ሆና ማለት ነው የሆነ ለእናት ክብር ሰጥታ እናት ድንት ስትል በጣም ነው የሚገርመኝ ማለት ነው። ማታ የእሷ እናት ምንድን ናት? እናት አይደለችም። የኔን እናት የእሷን እናት ሰጥታ የሃይሚን እናት ልታስነሳ ማለት ነው። የእሷን እናት ሂሊኖ አቺ ልጅ ሂሊኖ ንጹህ ስለሆነ የራሷ እናት አሳልፋ እየሰጠች ማለት ነው። እናት ናት። ምን እያሰብሽ ግን ያቺ ሄሊናም የላዘቀዘቀችው አይሻዬ እኛ ወንጀለኛ በምናደርግበት ጊዜ ወንጀለኛ እያደረጉ ትያ ልንገርሽ ስራችንን እንጀምር ሲሉ የሰውነት የምታከብሪ መጀመሪያ ለእናትሽ ለቤተሰብ ክብር ይኖርሽ። አንቺ እንዴት ነው እናትሽን እናት እኮ አንቺም እናት ናት፣ ያቺም እናት ናት። እናትሽ እንድትዘቀዘቅ አድርገሽ የሰው እናት የምታስ ይሄ ምንድን ነው? የሆነ እንትን የለም። በበኩሏ እኮ ሃይሚን ወደድኩ ለማለት ነው። ሃይሚ ናት፣ እናት ነው ልንገርሽ። ያንቺም እናት የሷም እናት አንድ ናት። እናቴን አሳልፌ ሰጥቼ የሰው እናት ማስነሳባት ምንም አይነት ምክንያት የለኝም። መጀመሪያ ለእናቴ ክብር ይኖረኝ፣ ለእናቴ ፍቅር ይኖረኝ፣ የሰውን እናት እጅ ከማስነሳቴ ማለት ነው። አንቺ ለሰው እናት ክብር ካለሽ እኮ የሰውንም የራስሽንም እናት ብታከብሪ ከሆነ የሰውንም እናት ታከብሪያለሽ። አሳልፌ እናቴን መጀመሪያ ከቤት እኮ ክብር ከቤት ነው እኮ የሚጀምረው ማለት እነዚህ እንደዚህ የሚያረጉት እኮ አንቺን ሳከብርሽ እኔ ራሴን አስከብሬ ብሌንዬ ልንገርሽ፣ ሃይሚን የሚወዱ እህታቸውን የሚወዱ አይደሉም። እህቱን የሚወድ አይደሉም እናትን አይዘቀዝቅም። ቤተሰቡን የሚወድ እናትን አይነካም። የቤተሰብ ፍቅር ያለው መቼ ምንም ያናድደው ምን ቦምብ ፈንዳ አያረገውም። እዚህ ጋር እኮ ምንም አያገባቸውም። አሁን እናትም ምንም የሚዘቀዝቁ ምንም እኮ አያገባቸውም። ምንም እኮ የሚያናድዳቸው ነገር የለም። ስለወደዱ ብቻ ያኔ አንስተው ሰው ገለበጡ አይደለም። ይሄ ምክንያት ሆኖ አይገኝም። ልንገርሽ መጀመሪያ እኔ እናቴን ቤተሰቤን ማክበር አለብኝ። እናቴን አሳልፌ አልሰጥም። ያኔ እዛ ጋር ሄጄ እኔ ሙሽን አስነሳለሁ ብዬ እናቴን ገልብጬ አልላትም። መጀመሪያ እነዚህ እኮ ማለት ስለ እናት ምንነት የማያውቁ እኮ ናቸውና ነው እኮ እናትሽን አሳልፈሽ ሰጥተሽ የሃይሜንና ልታከብሪ ነው የብሩኬንና ልታከብሪ ነው። ማነው አከበርሽ? ማነው? መጀመሪያ እኮ ከቤት ነው የሚጀምረው። እናትሽ ስታከብሪ እኮ የሰው እናት ታከብሪያለሽ። ራስሽ ስታከብሪ ማንንም ታከብሪያለሽ። መጀመሪያ ክብር ከራስ ነው የሚቀድመው። ክብሬን አስከብሬ ነው አንቺን ማከብረው።
ስሚ አንድ እህት ብታጪ በአንዷ እህትሽ ትጽናኛለሽ። ግን እናት አንድ ናት። እናቴን ካጣሁ ድጋሚ ማላገኛት ለውስጤ የዘላለም እሳት የምትሆንብኝ አንድ እናት ነው። እናቴን አሳልፌ አልሰጥም። እኔ የኔን እናት ዘቅዝቂ ብዬ የሰውን እናት አላስነሳም፣ አልዋሽም። አረ በጣም እንደገና ሳ ደግሞ ምልስ ማለት ነው። ስለ እናታ እኔ በእናት አልደራደርም ሲሉ የሆነ የሚሰማሽ ነገር የለም። ሀይሚን እኮ በሚዲያ ላይ ነው እኮ የምታውቃት አይደል? ብሩኬን እኮ በሚዲያ ላይ ነው የምታውቀው። ወደድናቸው ሁለቱም እንዳይለያዩ እንፈልጋለን። እናቴን ለማላውቀው ሰው አሳልፌ አልሰጥም። እኔ እናት ማለት ነው እናት የሁላችንም እናት አንድ ናታ። መጀመሪያ እኔ እናቴን ታላከበር የሀይሚን እናት ወይንም የብሩኬን እናት አከብራለሁ? አላከብርም። ለምን እናቴን አላከበርኩማ? መተኪያ ለእናቴ አሳልፌ ለማላውቀው ሰው ገና ለማላውቀው ሰው አሳልፌ እናቴን ሰጥቼ ያቺ ሴት ምን ትለኛለች? እናቷ አሁን ሀይሚ አትታዘባቸውም? አሁን ብሩኬ አይታዘባቸውም? የኔን እናት ገልብጭና የብሩኬን እናት አንሺ። ሁሉ ነገር ያያሉ እኮ እነሱ። የሀይሚን እናት የኔን እናት ገልብጭና የሀይሚን እናት አንሺ። ይሄ እኮ የመውደድ እኮ አይደለም። ይሄ እኮ ውደታ እኮ አይደለም። ይሄ ውደታ ሳይሆን ማለት በሽታ ነው። በሽታ እናትሽን፣ ቤተሰብሽን መጀመሪያ ክብር ከቤት አንቺ ሰውን ስታከብሪ ነው ሰው የሚያከብርሽ አይደለም። አንቺ እናትሽን ስታከብሪ እኔም እናትሽን አከብርልሻለሁ። አሁን እኛ ለብሩኬና ለሀይሚ ጠበቃ የሆነው ምን ስለሆኑ የብሩኬ እናት ስትዘቀዘቅ ለምን የሀይሚ እናት ስትዘቀዘቅ ለምን ምን ስለ እናቶቻቸውን ስለሚወዱ አይደል? እናቶቻቸውን ስለሚወዱ ብሩኬ በእናቱ አይደራደርም ስለምንል ሀይሚ በእናቱ አትደራደርም ስለምንል ነው አይደለ? እንደዚህ ክርክር ያዝንላቸው አይደለ? የነፍሳችንን እናት አሳልፈን ሰጥተን የእነሱን እናት እንትን የምንል ይመስላችኋል? እነሱ ሲሆን አይመስላቸውም። ግን የልቦና ማጣት የአእምሯችን ውድቀት አረብ ሀገር ስንመጣ ልጅ ወልደን ልጃችንን ጥለን ለእናታችን ሰጥተን አልመጣን የለንም፣ የምናሳድግ የለንም። አሁን እዚህ ማታ ቀን እንቅልፍ እያገላጀሽ ልብስ ስትተኩሽ እያቃጠልሽ ማዳምሽ እየጮኸችብሽ ማታ ግን ላይቭ ላይ ቁጭ ብለሽ የሰው እናትን የኔን እናት ዘቅዝቆ ሰው ኧረ በጣም ሸም በጣም ራስን ቤተሰብን አላከበረ ሰውን አያከብር። እኔ ሙሽን የማከብራት እኮ ብሩኬ ሲያከብራት አይቼ ነው። እኔ ማዘርን የማከብራት እኮ ሀይሚ ስታከብራት አይቼ ነው። ስለወደድናቸውና እንትን ስላልናቸው እናቴን አሳልፌ እኔ ለማንም አልሰጥም። እናት እስከሆነ ድረስ ለእናት ጠበቃ ተተቆመ እናት እንዳትዘቀዘቅ ተተባለ እናት ናት። ሁሉም ቦታ ሴት እናት ከሆነ እናት ነው በቃ። እውሯም ቆማጣዋም አእምሮ ዘገምተኛዋም ሁላ እናት ናት። አንድ ናት። እናት የማትተካ ዳግመኛ የማትወለድ የማትገዛ የማትለወጥ የማትሸጥ እናት ናት። ወንድም 2 3 4 ሆኖ ነው የሚወለደው። እህት 2 3 4 ሆኖ ነው የሚወለደው። እናት ግን አንድ ናት። አንድ የራሴን እናት ታላከበርኩኝ የሰው እናት አሳልፌ ላከብር ነው አላከብር እና ስለዚህ ወደ ልቦናችሁ ይመልሳቸው ነው የምለው። ይሄ በሽታ የሆነ የመጋኛ ነገር የያዛቸው ነገር አለ። እኔ ዛሬ እንቅልፍ አልተኛውም። እናትን ያህል ተዘቅዝቆ ገዝትላል እንዴ! የስቡ ማስጠላት በጣም ነው እኮ የሚዘገን ነው የሚሳደቡት። ካፋቸው የሚውለው ሴትነቴን የጠላሁበት ቢሆን ዛሬ ማታ ነበር፣ ትናንት ማታ ነበር ሴትነቴን የጠላሁበት። አንሻ ኸላስ እንዳታለቅሽ አይሻ፣ እንዳታለቅሽ አንሻዬ ማለት ነው። አታልቅሽ አንሻዬ፣ እንዳታለቅሽ አታልቅሽ። በጣም ነው እኮ የሚያናግረው፣ በጣም ነው ልብ የሚሰማው። ያማል አይሻ፣ ያማል። ማታ አልተኛውም፣ እኔ እየዞርኩኝ ነበር አልተኛውም።
በገባሁበት ቤት ሁሉ እንትን እያልኩ ነበር። እናት አላችሁ ወይ? ለምንድን ነው እናታችሁ? እውነት እናት የሚወድ ሰው እናት ያለው ሰው እናቱን የሚያከብር ሰው እንደዚህ አያደርግም። ካፋቸው የሚወጣው ቃላት ብሌን ካፋቸው የሚወጣው ቃላት በሁሉ የሚዘገንን ስማ ወለፈስ ለእናት ማለት ነው። ጎንበስ ስትል እኮ የሆነ የሚሰማን ስሜት እኮ አለ አይደል? እናትሽ ሁና የሆነ በቃ የሆነ ወይ አታ ወይ አንድ ነገር ሁና እኮ አንገቷን እንዲቀርቀር ስትል የሚሰማሽ ስሜት አለ። እንኳን እናትን ገልብጠሽ የሆነ የማይገባትን ስድብ ስትሳደቢ፣ ብሩኬ ባጠፋ እሙሽ መሰደብ አለባት፣ ሀይሚ ባጠፋ የሀይሚና መሰደብ አለባት። ደግሞ ልጆቹስ ምን አጠፉ? አይሻይ ምን በደሉ? ምን በደሉ? በደሉን ካሉ ብዬ ነው። በደሉን ካሉ እንግዲህ በደሉን አጠፉብን ካሉ ማለት ነው። እነሱን እንዳረጉ ያርጉ። እናት ምን በወጣት እናት ምን አጠፋች? አይሻ በቃ ሰትናቶች ታያቸው፣ በቃ ታያቸው። እንዴ ተናግረን የምናቆም ቢሆን እኮ ጥሩ ነገር ነበር። ብንቆጣም ብናለቅስም ችግር የለውም። አይቆሙም፣ አይሰሙም። የሚሰማም ጆሮ የላቸውም። ታያቸው በቃ ተቃጠልን እኮ ከነሱ ጋር የበለጠ ምን እንደሚሉ ታውቂያለሽ? አይሻዬ አቃጠልናቸው፣ አጨስናቸው፣ ሚዲያውን አንቀጠቀጥ ነው የሚሉት። ደስ ብሏቸው ሰው ሲናገራት እንደዚህ አታርጉ፣ እንደዚህ ለምን ይደረጋል ብለሽ ባወራሽ ቁጥር የሚሉት እነሱ ምንድን ነው? ሚዲያውን አንቀጠቀጥ ነው። ሰሩ ይመስል ገለበጠች እና ሚዲያውን አንቀጠቀጥ። ኢንሻላህ ገሀነብ ይገለበጥ የሆነ አንድ ነገር ይቅርታ፣ ግን እናትን እንደዛ አድርገው ሚዲያውን አቀጠቀጥ ነው የሚሉት። የእናትን እንትና እንደዛ ነው የሚሉት። ማርያምን ሄደሽ አዳምጪ። የሆነ ሰዓት እንደዚህ ነው፣ የሆነ ቀን እንደዚህ ሲሉ ነው የሰማሁት። ሚዲያውን አንቀጠቀጥ ነው፣ አንቀሳቀስ ነው። እኛ እኮ ማንም አያሸንፍ እንደዚህ ነው የሚሉት። ደግሞ እኮ ብሌን ለራሳቸው የራሳቸውን የሆነ በቃ ማድረግ መስሏቸው የከሊት እህት እኮ እንዲህ ነኝ፣ የከሊት እህቶች እኮ እንዲህ ለራሳቸው የሆነ ወላሂ እኔም ሰምቼዋለሁ። ማርያምን እኛ እኮ ስንነሳ የከሌ እህት እኮ ስንነሳ እንዲህ ነን። ሚዲያ እኮ በአንድ እግሩ ቆማ የከሊት እህት አሁን ትላንትና ማታ እኔ ሃይሚ ትላንትና ማታ ምን አሉ መሰለሽ? አይሻይ ምን እንዲያሉ ታውቂያለሽ? ብሩኬን አንስ፣ የብሩኬን እናት አንሺ፣ ብሩኬን ዘቅዝቂው እንደፈለግሽ። እናትየው ግን ምን አረገችሽ? ለምንድን ነው የምታረገ? ምንድነሽ አንቺ? ምን ሂጂና እስኪ የሃይሜን እናት አስነሺ፣ ሂጂና ጋሽዬን አስነሺ። ወንድ ከሆነ እኮ ይሉሻል። ከዛን ይሉሽና እኛ ከተነሳብን እኮ እናንቀጠቅጠዋለን። ሰምተሻቸዋል። እኛ ገና መጀመር ነው እናንቀጠቅጠዋለን። ማርያምን ብታይ ራሴን አመመኝ። እነዚህ እናትና አባት ምንም እንትን አያውቁም። የምር ምንም የእናትን ውለታ የአባትን ውለታ አያውቁም እነዚህ